ሰላም ተናስተልኝ በጣም ደስ ያለኝ አንተ ነቀድማ ያወከኝ ሰለሞን ሶልፔጅ ብለ ስለተዋወቀን በጣም ደስ ብሎኛል። በጣም ደስ ብሎኛል። ከዛ ክብርት ናት የነገረችኝ ስለናንተና ያጎትና ያክስት ልጅ ናችሁ የተባለው? እስቲ ንገረኝ። ቆይ እኔ መጀመሪያ ምንና ምንድናችሁ? መጀመሪያ ስምህን ከዛ ስሟን። ባልና ሚስቶች ነን። በክሪያሊ ወርክ ይባላልው። እሷ ደግሞ አምራቻ ጀማል ኡመር ወጀሌ። ይገርም ነው ሁለታችሁም። እሷ ከወጀሌ አንተ ካሊበርኬ። አሊበርኬም ሼህ ወጀሌም እንደዚሁ ሁለቱም ታላላቅ ኢትዮጵያኖች ናቸውና ሁለታችሁ ደግሞ ዘመዳሞች ናችሁ፣ ባልና ሚስት ናችሁ። ይሄ ያው በእስላም ይፈቅዳል። ትክክል። እኔ አሁን የሼህ ወጀሌ ዘር የሆንኩት በእናቴ በኩል ነው። እናቴ አስት አብዱራሂም ወጀሌ ነች። እሷ ደግሞ አሚራ ጀማል ኡመር ወጀሌ። ቅድሚያታችን አንድ አይነት ነው። ኦልሞስት አባቷ ለኔ አጎቴ ነው። ሸሪዓችን እስልምና በጣም ነው የሚበረታታው። ኢቭን በእስልምና ሃይማኖት ከዘመን ነው የሚጀምረው። ርቀ እንዳትሄድ ራሱ ይኮነናል። ሀብትም ንብረትም ያሉ ነገሮችም በሽታም ካለ በዘርግ እንደሚተላለፉ ነገሮች እዛ ውስጥ ነው ሆልድ የሚደረገው። ኢቭን አሁን ፋሚሊ የሆነ ነገር ገቢ ትልቅ ህንጻ ምናምን ቢኖረው ርቆ አይሄድም፣ ለባዳም አይሄድም። ለባዳም አሳልፋ አትሰጠኝም፣ በተመሳሳይንም ለባዳ አሳልፋ አልሰጥም። በሌላ ነገር አልቀይራትም። እሷም ኢንሻአላህ እንደዛ ነው ብዬ ነው ማምነው። አይ ሆፕ አልহামዱሊላህ እስከዛሬ በጣም ረጅም አመት አብረናለን። ክፉንም ደጉንም አብረን አሳልፈናል። ቆንጆ ነው። አሁን ይሄ ባይ ዲፎልት ነው የሆነው ወይስ አንተ ቀድመህ ጥያቄ አቅርበ ነው? እንዴት ነበር ሪሌሽኑ የተፈጠረው? የሜሪጅ ስታተሳችን ስንጀምር መጀመሪያ በእስልምና ሃይማኖት ለቤተሰብ ነው ፎርዋርድ የምታደርገው። እናቴ ነች፣ የእናቴ ምርጫ ነች። እናቴ የትም መሄድ የለብህም እኔ መመርጥልን ቆንጆ የቤተሰብ ልጅ አለች ብላ ነው አምጥታ ያጎቴ ልጅ እጅግ በጣም በሚገርም ሁኔታ አልহামዱሊላህ እቺን የመሰለች ውብ የሆነች ልጅ ሰጣኛለች። የሚገርም ነው። አሁን እኮ ወንድምሽም ነው ባለቤትሽም ነው። ምንድነው የሚሰማሽ? ያው እንዲ በዘመድ ስትጋባ ሁሉንም ነገር አይከብድህም። በመነጋገርም ዘመድም ስለሆንክ እሱም አሳልፎ እንትን አይጎዳም። አንተም እንደዛው ለዛ ቆንጆ ነው እላለሁ። ሰዎች ምን ይሏቸዋል? አረ በጣም አቀባበል የመጨረሻ አንዳንዱ ድንገት ይላል። ከዛም በኋላ ጥቅሙና ጉዳቱን ሲረዳ ግን ወይኔ ይሄ ነገር በእኛም በተለመደ ሚላለ። ግን አንዳንዱ ሆነ ሾክ የሚያደርግ ነገሮች አሉ። ግን ሃይማኖቱ ቀድሞ ያስቀመጠው ነው። ሰዎች ከመፈጠራቸው በፊት የነበረ ሃይማኖት ስለሆነ እሱ ነው ከኛ ቀድሞ የተሻለ ነገር የሚያቀልን። ለዛም ነው ኦልዌይስ ፍቺውን መጥፎ ነገሮች በእስልምና ሃይማኖት ውስጥ የሚቀንሰው። አይ ሆፕ የተሻለ ነው ብዬ ገምታለሁ። አሁን እናንተ ያክስትና ያጎት ናቸው አይደል? አዎ። እሷ ምን ነች? ያክስቴ ልጅ። እሷ ያክስቴ ያጎቴ ልጅ ነች። እኔ ደግሞ ያክስቷ ልጅ ነኝ። ያክስቷ ልጅ ነው። አዎ። ለሷ እናቴ ለሷ እናቷ ነች። የሷ አባቷ ለኔ ያጎቴ ነው፣ አባቴም ነው። የሚገርም ነው። አዎ። ባለ ሁለት ነው። ከዛ ልጆቻችሁ ጋር ሲመጣ እንዴት ነው የሚሆነው? ልጆችም የበለጠ ነው የሚሆነው። እነሱም የበለጠ እየተሳሰረ ነው የሚሄደው። በጣም ደስ ይላል። ወደ ታሪካችሁ ደግሞ ስንመጣ ስለ ሼህ ወጀሌ ባንቺ በኩል ትንሽ ነገር እስቲ ንገሪኝ። ምክንያቱም ይሄ ትውልድ እኮ አያውቃቸውም። ሼህ ወጀሌ ታሪካቸው በጣም ሰፊ ነው። አንቺ የእሳቸው ስንተኛ ልጅ ነሽ? ቅድመ አያቴ ናቸው። ቅድመ አያትሽ ናቸው። ኦኬ፣ በጣም ደስ ይላል። እና ከእነሱ መሆኔ ደስ ይለኛል በጣም። እሺ፣ ሼህ ወጀሌ መጣ ወደ አሊበርኪ እንመጣለን። ሼህ ወጀሌ በአሶሳ አካባቢ ቤኒሻንጉል ኤሪያን የሚባል አካባቢ ሲያስተዳድሩ የነበሩ በጣም ብልህና በሳል የሆኑ ንጉስ ናቸው። ኢቭን በወርቅ እዛ አካባቢ በወርቅ ምርት የታወቀ ነው። በወርቅ በባህላዊ መንገድ ይገኛል። አቢሲኒያ ባንክ እንኳን የተመሰረተው ቀዳማዊ ኃይለ ሥላሴ ደብዳቤ ጽፎ ነው ጠይቋቸው ባንክ እንድንመመስረት እንፈልጋለን ወርቅ ላክልን ብሎ ነው አቢሲኒያ ባንክ ወርቅ እንኳን በእነሱ ሆኖ የተመሰረተው።
ቀድሞ ኢቭን በዚች ሀገር ላይ ቀድሞ በህንጻን በመገንባት የቅድሚያ እዚህ አሁን ሼህ ወጀሌ ሜዳ የሚባለው ቦታ ያለው ትልቁ ቤተ መንግስት በሳቸው ነው። ያ ማለት ደግሞ በጭቃና በእንቁላል ተደርጎ ኢቭን ስቲል ቆሞ ያለ ነገር ነው እና እሳቸው በጣም ጥበበኛ ንጉስ ነበሩ። ከእሳቸው ጋር አሁን አንተ ትዛመዳለህ? እንዴት እንደምትዛመድ ንገረኝ። ኦልሞስት እኔ 3ኛ ጄኔሬሽን ነኝ። ቅድመ አያቴ ናቸው። እናቴ አሴት አብዱራሂም ሆጀሌ ነች። የሚገርም ነው በጣም። በእሷ በኩልም ቅድሚያት ናቸው። ለእሷም ቅድሚያት ለእኔም ቅድሚያት ናቸው። የሚገርም ነው። እሳቸውም እድለኛ ናቸው። ወደ አሊ በርኬ እንምጣ። ወደ ታላቁ ጀግና የምስራቁ ጀግና የእሳቸው ልጅ ነው በድንገት ያገኘውክና ለእኔ ትልቅ ክብር ነው። በቅርቡ ነው ያረፉት፣ ግን ረጅም ጊዜ ደግሞ ጀግንነታቸው ተግባራቸው ሳይታወቅላቸው ስፔሻሊ በኢህአዴግ ጊዜ አይታወቁም ነበር። እንዲታወቁም አልተፈለገም። እንደዛ ብለን መናገር እንችላለን። በኋላ እውቅናው ሲመጣ ምን ተሰማችሁ? በጣም የሚገርም ትንሽ ትልቅ ጀግና መሆናቸው ታውቆ ነው ከዚህ ኦልሞስት ስደት ወደ ኬንያ አድርገው ከኬንያ አታለው ነው ኢቭን የጠሩት። አንተ ትልቅ ጀግና ነህ፣ ለሀገር ነው የቆምከው፣ መሰደድ የለብህም፣ ለኛ ጥሩ አይደለም በሚል አታለው አምጥቶት ነው ወደ ለስር ያደረጉት። ኦልሞስት ከ11 አመት በላይ ነው ያሰሩት። እንደምታውቀው ጀግና አይወደድም ነበር በዛ ጊዜ። በዛ ምክንያት ነው እሱ ሶማሌን ነው ከሀገር ያወጣው፣ ሀገርን ያዳነው እንጂ ምንም አይነት የፖለቲካ ንክኪ አልነበረውም። ነገር ግን ምንድነው ጠቅላላ አርገ ነው ሲጠሉ የጠሉት። ኦልሞስት የራሳቸውን ጀግኖች ብቻ ነው ሲያወድሱ የነበሩት እንጂ የነበሩትን ጀግኖች የማወደስና ቦታ የመስጠት እድል አልነበረውም። ፋዘር እዚህ ውስጥ ተጎጂ ነበረ። ምንም ባላረገው ወንጀል ነው ለብዙ አመት መጨረሻ ላይ ዳኛ ራሱ ከፈለጋችሁ ወስዳችሁ ቤታችሁ ሰሩት ነው ያላቸው። እኔ አሊ በርኪ ማስርበት ምንም ሞራሉ የለኝም። ግን በጣም የሚያሳዝን ጀግና ፈጣሪ ብሎ ለውጡ መንግስት አመጣለት። አልহামዱሊላህ የተወሰነች ብልሽታ እንኳን ዛሬ በሰዎች ዘንድ ለመድረስ በቅቷል። አላህ ካለ ደግሞ የተሻለ አናውንስ አደርጋለሁ ብዬ ተስፋ አደርጋለሁ። ልጅ አባት በልጅ ነው የሚዘከረው። አጫሉ ምን ይላል? ልጅ አለ አባት አልሞተም የሚል አንድ ዘፈን አለ። እኔ ያለውኝ አባቴ እንዳልሞት ነው የምቆጥረው። ኢንሻአላህ የተሻለ እኔ ኦልሞስት ሶስተኛ ልጅ የሆጀሌ ልጅ ነው በነገራችን ላይ ያገባው። ትልቅ ሰው ነው። ትልቅ ሰው ደግሞ የትልቅ ልጅን ነው የሚፈልገው። ወደ አሶሳ ሄዶ ነው ኦልሞስት ቤጊና አሶሳ ቦርደር ስለሚዛመዱ የንጉስን ልጅ ነው ሄዶ መርጦ ያገባው። አይ ሆፕ እሱም በጀግንነት ልብ ስላለው የጀግና ልጅ አግብቶ ዛሬ እኔን መሰለ ደስ ይላል። አሊ በርኬ ጀግና ናቸው። ጀግንነታቸው አስገራሚ ነው። የሚሰሩት የነበረው ነገር ጠቅላላ አዳኝ ነው በፊት የነበሩት። በኋላ ደግሞ ወደ ሰበናቸው በምንመጣበት ሰዓት በተለይ ኢንተርቪው ሲደረጉ አንድ ጊዜ አቋርጠው ወጡ። እሱን አይተከዋል? አይቷለሁ። ኢቢኤስ ላይ ንጹህ ናቸው። ግልጽ ነው። ምንም ነገር የሚደብቀው ነገር የለም። በዛ ልክ ደግሞ ለሀገር የሚቆረቆር ነው። እሱ በሀገር ንብረት በሀገር ሞራልና እንትን መጫወት ፍላጎት የለውም። መንግስቱ ኃይለማርያም ምን ላርግልህ እንኳን በሚልበት ሰዓት ጠጅ ጋብዘኝ አይነት መልስ ነው ሲመልሱ የነበረው። የሀገርን ንብረት እንኳን ቀላሃ በደርግ ዘመን ተቆጥሮ ነው የሚሰጣቸው። አሊ በርኪ 9 ቀላሃ ተሰጥቶት 9 ጠላት ካልገደለ ቀላውን አይባክንም። የሳቸው ኳሊቲ ይሄ ነው። የሀገርን ንብረትና እሴት እንኳን የሚጠብቁ ጀግና ናቸው። እንደ አባት ግን እንዴት ነበሩ ቤት ውስጥ አንተን ሲያሳድጉ? በጣም በሚያሳዝን ሁኔታ እድለኛ አልነበርንም እኛን ለማሳደግ። ትንሽ የመንግስት ለውጥ ሲደረግ እሳቸውም ተሰደዱ፣ እስርም መጣ። ከዛም በኋላ ማዘርም ትንሽ ስፔስ ተፈጥሮ ነው ያደግነው። አብረን ለማለት ግን እንገናኛለን። ትንሽ በእስር ስላሳለፉ ብዙ የአባትነት ፍቅር ሊሰጡን እድለኛ አልነበርንም። እርግጠኛ ነኝ ስለ ሀገርህን እንድትወድ ስለ ሀገር ያለ አመለካከት ምናምን የመጨረሻ እኔ በጣም የሚገርም እስር ቤት ሆኖ እጄ ጠይቃቸው ነበር እና ምን ይለኛል ልጄ ጠንክረህ ተማር፣ በቃ በመማር ነው ሁሉ ነገር። ኦልሞስት እሳቸው ባለመማራቸው ብዙ ነገር ሆኗል። ቢማሩ ነው እንደዚህ አይነት ነገሮች አይከሰቱም ነበር። እኔም የእሳቸውን ምክር ተቀብዬ ለሀገሬ ቢያንስ ሸክም ላለመሆን ሞክሬያለሁኝ። ተምሬያለሁ። የተሻለ ሰርቼ እየኖርኩ ነው።
ሀገሬ ላይ ሸክም ከመሆን አሁን ምን ሙያ ላይ ነው ያለው? እኔ ወደ ቤኒሻንጉል አካባቢ በወርቅ ማዕድን ስራ ላይ ነው ያለሁት። የወርቅ ትውልድ ወርቅ ስራ ላይ ነው። እግዚአብሔር ይመስገን በጣም ደስ ይላል። ከክብርት ጋር ያላችሁን ዝምድናም ንገረኝ። ክብርት ስንል እንግዲህ ነፊሳ አልማህዲ። ክብርት ነፊሳ ጋር ረጅም አመት ኦልሞስት እሳቸው ወደ ባምበሲ አካባቢ ናቸው። ባምበሲ ቤኒሻንጉል አሶሳ አንድ ነን። ኦልሞስት የደም ግንኙነትም አለን። ዞሮ ዞሮ ሆጀሌ ውስጥ ነው የምንጠቃለለው። ሆጀሌ ሰፊ ናቸው። ወያርላኪ እንዲችን የመሰለች ክብርት ጀግና ሚኒስተር ስላለችንም በጣም ነው የምናመሰግነው። ይሄን የመሰለ ፕሮግራም አዘጋጅታ ሁሉንም ሰው ጠርታ ይሄን የመሰለ ነገር ማድረጓም ደስ ብሎናል። አንተንም እሷንም በጣም ነው የምናመሰግነው። ቴንክ ዩ ሶል። እኔም በክብርትና ቤኒሻንጉል በሚያስተዳድሩ በህዝቡ በአጠቃላይ ብዙ ነገር እኔ ጋርም አለ የምናወራቸው ወደፊት እንደውም ስላገኘኋቸው ደስ ብሎኛል። ዛሬ ደግሞ ትልቅ አጋጣሚ ነው። ተጨማሪ በፕሮፌሽናል ካሜራም የምንሰራው ስራ ይኖራል። እድሉን ስለሰጣችሁ በጣም አመሰግናለሁ። ተባረኩልኝ። የመጨረሻ ነው ማደንቅ ፕሮግራም በጣም ነው ወደው አከብራለሁ። ቴንክ ዩ ብለስ ዩ። ሴት ልጅ አትጨበጥም ብዬ ነው ትጨበጣለች። ችግር የለውም ፈታ ነች።